ሰሞኑን በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ማስጠንቀቂያ ከተሰጣቸው አገልጋዮች ውስጥ አንዱ የሆነው ነብይ እዩ ጩፋ ለማስጠንቀቂያውና ለእግዱ ምላሽ ሰጥቷል። ሰባት ፓትሮል መሳሪያ ይዞ ገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮች ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ሥራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። ጉዳዩ ጋር አያይዘውም የበሻሻው አብይና የሾላው ነብይ በተራ ጫጫታ ይጠፋሉ ብሎ ማሰብ ቅዠት ነው ብለዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በነብይ እዩ ጩፋ የሚመራውን የክራይስት አርሚ ኢንተርናሽናል ቸርች ማገዱን ይፋ አድርጎ ነበር። በካውንስሉ የጽህፈት ቤት ኃላፊ ፓስተር ጌትነት ለማ ተፈርሞ የወጣው ደብዳቤ የቤተ ክርስቲያኒቱን መታገድ ያረጋግጣል። በካውንስሉ የምዝገባ ቁጥር 0311 በሃይማኖት ተቋማት አባልነት የተመዘገበችው የክራይስት ኢንተርናሽናል ቸርች ሊታገድ እንደሚችል ካውንስሉ ከቀናት በፊት በሰጠው መግለጫ ጥቆማ ሰጥቶ ነበር። እግዱም በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥበት ድረስ ቤተክርስቲያኒቱ ታግዳ እንደምትቆይ ካውንስሉ ገልጿል። እንደ ካውንስሉ ገለጻ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያ አንቀጽ 9(3) ላይ የስነ ምግባር ግድፈቶች ተብሎ በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል ብለዋል። እግዱም በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥበት ድረስ ቤተክርስቲያኒቱ ታግዳ እንደምትቆይ ካውንስሉ ገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ወቅታዊ ጉዳዮች በተመለከተ ከቀናት በፊት መግለጫ ሰጥቶ ነበር። በወቅቱ መግለጫውን የሰጡት የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ ነበሩ። ፓስተሩም ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክሮ ደርሰናል። በዚህ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል ብለዋል። ደንቦች ላይ በተቀመጠው መሰረት የሚገባውን ውሳኔ እናስተላልፋለን ሲሉም ተደምጠዋል። የክራይስት አርሚ ኢንተርናሽናል ቸርች መሪ ነብይ እዩ ጩፋ መጋቢት 11 ወደ ሐዋሳ ከተማ ሲገቡ የታየውን ትዕይንት አስመልክቶም የተናገሩት ፓስተር ጌትነት በጦር መሳሪያ ታጅቦ ወደ ከተማ የሚገባበት ሁኔታ የወንጌል አማኞችን አስተምሮ በፍጹም የሚቃወም ነው፣ እንቃወማለን ብለዋል። በተጨማሪም ፓስተር ጌትነት የመንግስት አካላት አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ ከተማው ላይ ሌላ አካል የገባ እስኪመስል ድረስ ማድረግ ተገቢ ነው ብለን አናምንም ብለዋል። በተደጋጋሚ እንደዚህ የሚያደርጉ የተለያዩ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ እንቃወማለን። ፈጽሞ የወንጌል አማኞች ኢሜጅ አይደለም ሲሉም ተደምጠዋል። አክለውም በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ ሲሉ ጠይቀዋል። ለኛ ትርጉም አልባ ነው ሲሉም በመግለጫቸው ላይ መልስ ሰጥተውበታል። እንደዚህ አይነት ነገሮችን አስመልክቶ በቅርቡ መግለጫ እንሰጣለን። መታገድ ያለባቸው ካሉም ይታገዳሉ። በፍጹም ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን ስናመልክ ካውንስሉ ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም ሲሉ አጽንኦት ሰጥተው ተናግረዋል። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ በተደጋጋሚ በጽሁፍና በአካል ተነግሯቸዋል። ሰርቲፊኬት ሲወስዱም ፈርመዋል። ይህ ሁሉ ተደርጎ አንመለስም ብሎ የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፍቃድ ፈጽሞ አይቻልም። ለሁሉም ክልሎች ይፋዊ ደብዳቤ ጽፈናል። ቢጠየቁም እንኳን የመንግስት አካላት እንደዚህ አይነት መሳሪያ ይዞ ማጀብ ተገቢ አይደለም ነበር ያሉት። የካውንስሉ መግለጫ ተከትሎ ነብይ እዩ ጩፋ አርብ ዕለት በድምጽ መልእክት ሐሳባቸውን ሰጥተው ነበር። ከሳቸው ምላሽ ገሚሱን ለማቅረብ ያህል የክርስቶስ አምባሳደር ወደ ከተማ ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሊዘጋ ይችላል። ገና መድፍ ይተኮሳል። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣውን ህዝብ ደህንነት ለመጠበቅ ነው። ይህም የመንግስት ተቀዳሚ ኃላፊነት ነው። በመቀጠል አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው። ከዚህ በኋላ ቬቶች ብቻ አይደለም። በዚህ ዘመን የተፈጠረም ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። አንዳንድ ሰዎች ዘመኑ በሚመጠን መንቀሳቀስን እንደ ኃጢአት ያያሉ። ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ አረጋግጥላችኋለሁ። እነዚህን እና ሌሎችን ጨምሮ ነብይ እዩ ጩፋ ለካውንስሉ ምላሽ ሰጥተው ነበር። ከዚህ በኋላ ነበር ትናንትና አመሻሹን ነብዩ በማህበራዊ ትስስር ገጽ ላይ በመቅረብ ለካውንስሉ ሳይሆን ለግለሰብ በሚመስል መልኩ መልሳቸውን ለመስጠት የሞከሩት።
ሶሻል ሚዲያ ለማየት እንደቻላችሁት በካውንስሉ ያወጣው መግለጫ በካውንስሉ ነው የወጣው ብዬ ለማመን በጣም ይቸግረኛል። መልእክት የአንድ ግለሰብ መልእክትና አጀንዳ እንደሆነ ግልጽ ሊሆን ይገባል። ይህንን መግለጫ ያወጣው ግለሰብ በካውንስሉ ውስጥ ቁጭ ብሎ የወንጌል አማኞችን አንድነትና ፍቅር ለማንሸራሸር የሚፈልግ ሌላ ዓላማና አጀንዳ ያለው ሰው መሆኑን አሁን በግልጽ ታውቋል። ጉዳዩ ላይ ማብራሪያ መስጠት አስፈላጊ ስለሆነ ነው እየሰጠው ያለውት እንጂ እኔ ወንጌል የሚሰብከው በካውንስሉ ላይሰንስ አይደለም። እኔ አጋንንት የማስወጣው በካውንስሉ ላይሰንስ አይደለም። እኔ ለበሽተኞች የሚጸልየው በካውንስሉ ላይሰንስ አይደለም። እኔ ካውንስሉን እንደ ካውንስል ሪስፔክት አደርጋለሁ። ድነት ሆነን የመሰረትነው ነው እንጂ አንተ የመሰረትከው አይደለም። እኔ ራሴ ካውንስል ነኝ። እኔ በሌለውበት ራሱ መወሰን አትችልም። ለመወሰንም ለማገድም እኔ እዛው መገኘታል። ከዛሬ ጀምሮ የክራይስት አርሚ ላይሰንስ ታግዷል የምትለው ነገር እንዴት ያለ ንቀት ነው? ካውንስሉን እንደ ካውንስልና እንደ ተቋም እጅግ በጣም አከብራለሁ። ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ ፊት ለፊት እጋፈጣለሁ። በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ